ከስጋ ጋር ተዋሃደ ነው እንጂ ያልነው ከድንግል ማርያም ሲወለድ ሕይወቱ ጀመረ አላል። ስጋን ተዋሃደ ነው ያልነው። ስጋን ለመዋሃዱ ደግሞ ትንቢት ተናግሯል። አዳምን ከእህቱም ምድር ማስገኘቱ በእህቱም ድንግልና የመወለዱ ምሳሌ ነበረ። ለሶምሶን ከአህያ መንጋጋ ላይ ለውሃ ጥሙ እንደው እግዚአብሔር ያሳያችሁ። ድንግል ማርያም ክርስቶስን ወለደች ሲባል ያለ ዘር ወለደች ሲባል የሚያመው መናፍቅ ካለ እስኪ እንደው አሁን የሞተ የአህያ መንጋጋ የደረቀ የአህያ መንጋጋ ውሃ ያፈልቃል? በመጽሐፍ ቅዱስ አላፈለቀም። ሶምሶን እኮ የጠጣው ከሞተው አህያ መንጋጋ ነው እኮ ተመልከቱ። ከሞተው አህያ ደግሞ ተመልከቱ፣ መሬት ላይ ቢሆን ከመሬት ወጥቶለት ነው የጠጣ ብለን እናወራ ነበር። የአህያ መንጋጋው እንደዚህ ተነስቶ ተቀምጧል። ውሃ በየት አለፈ? ጎማ ውስጥ ላይ አልተቀበረበት፣ ቱቦ አልተላለፈ። ከዚያ ውስጥ ተመልከቱ ከሞተው አህያ መንጋጋ ውሃ ፈልቆ ሶምሶን እንደጠጣ የአህያ መንጋጋ የተባለው የክርስቶስ ሞት ነው። አይሁድ ከናቁት ከክርስቶስ ሞት ሕይወት ተገኘ ማለት ነው። በሌላም አነጋገር ተመልከቱ የሞተ የተባለው በኃጢአት የሞተ አዳም ነው። ከኃጢአት ከሞተው አዳም መርገም ያልወደቀባት ንጽሕት ዘር አስገኘ ተብሎ ይተረጎማል። በሌላ አነጋገር ደግሞ ተመልከቱ ከሞተው አህያ መንጋጋ ውሃን እንዳስገኘ ከሞተው አዳም አብራክ ድንግል ማርያምን አስገኝቶ ከድንግል ማርያም ያለ ምክንያት ሰው ሆነ ነው። ያለ ምክንያት ነው እያልኳቸው ያሉት። ያለ ምክንያት የአህያው መንጋጋ ውሃ እንዳስገኘ። ስለዚህ ይሄ ምሳሌ ነው አንዱ። ሌላው ለይስሐቅ ከታተመ ግንድ በግ ቤዛ ሆኖ እንደቀረበ ከድንግል ማርያምም ደግሞ በእህቱም ድንግልናዋ ጌታ እንበለ ዘር መገኘቱን ያስረዳል። ብዙ አይነት ትርጓሜ ተረጉማሉ አባቶቻችን። እዚያ ላይ ያለው ይቆየን። ሌላው ምንድነው? ሶስተኛው ለእስራኤል ከታተመች ድንጋይ ውሃ ይፈልቅላቸው ነበረ። ከታተመች አለት ማለት ነው። ስለዚህ በታተመ ድንግልናዋ ክርስቶስ የመጸነሱ ምሳሌ ነው ማለት ነው። ድንግልናዋን ሳይሽር ነው የተወለደው። ለምን ከተባለ የታተመች ድንጋይ ውሃ ማስገኘትን ከቻለች ሳትሰበር በታተመ ድንግልናዋ ድንግል ማርያም እግዚአብሔርን አስገኘች ብንልህ የትኛው ነው ሊደንቅ የሚችለው ነው? እንኳን ድንግል ማርያም አለት ሳይሰበር ውሃ ማስገኘት እንችሏል ማለት ነው። እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማል ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው ይሄው እዚያና እዚህ አለን አሁን ማለት ነው። ይሄው አለን ማለት ነው። ቦታዬን ሳለቅ አይን ውስጥ አለው። ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ ያለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም ነው። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ልጇን የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት፣ ሰውም አምላክም የሆነ ልጅ አላት ማለታችን ነው። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሷ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሷ እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ እንደውም አሉ ሊቃውንቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያላባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል። የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ ያላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው በማለት ሊቃውንት ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው